እዩልኝ እንግዲህ ዛሬ ደግሞ ተሸካሚዋ ሀይሚ ሆናለች። አቤት 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 በቃ ተፎግሩን ያላችሁ በየቪዲዮ ይመቻችሁ፣ ግን በጣም ይመቻችሁ። ዛሬ እንግዲህ ትላንት ብሩክ ሲሸከም ምናምን ነገር ነበር። ዛሬ ደግሞ ሀይሚ በተራ ብሩክን የተሸከመችው የፍቅር ጉዞ ጀምረዋል ማለት ነው። እና ይህን የፍቅር ጉዞ ማለት ነው ቤተሰብ ዛሬም በድጋሚ እንቀጥላለን። አንድ ላይ ሪያክት እያደረግን እየተዝናናን በደስታቸው እየተደሰትን ይህን የፍቅር ጉዞ እንቀጥላለን። ጠለፈውም እንደቀጠለ ነው፣ ፍቅሩም በዛው ልክ እየጨመረ ነው። እኔ ክፉ ተናገርክ እንዳትሉኝና ማለት ነው ቤተሰብ እኔ የምሬ ነው። አሁን እንደዚህ በጣም ከጋለው አይነት ፍቅር ወደኋላ አንድ እርምጃ ራሱ እንዳይመለሱ ነው የምፈራው። አንድ እርምጃ ራሱ ምክንያቱም ከኋላ ያሉ ሰዎች በጣም አቅም አላቸው ስላችሁ የሆነ የተጋነነ አቅም ሳይሆን ይሆናላ እነሱ ትንሽ ስስ ነገር ስላላቸው የሚሸውዱበት ወይም ደግሞ ይሆናላ ተንኮል ቢያስቡ የሚያሳኩበት ሌቭል አላቸው እና ያንን ነው የምፈራው። ግን ጀስት አሁን እዚህ ጋር የሰይጣን ጆሮ ድፍን ይበልና ይሄን ነገር ማንሳት አልፈልግም፣ ግን አንድ ጥያቄ መጠየቅ እፈልጋለሁ። ያም ጥያቄ ምን መሰላችሁ? ቆይ ከካሜራ ጀርባስ ካሜራማኑ አሁን ለምሳሌ ሲኖር እንደዚህ ከሆናችሁ ካሜራማኑ ሲሄድስ? ይህን ነገር ቤተሰብ እኔን በክፉ ነገር እንዳታዩ እንዳትረዱኝ፣ ግን ከካሜራ ጀርባ ያለውን ነገር ደግሞ ማወቅ እንፈልጋለን። ወይ ደግሞ ሳይታወቅ እኛ የጨረቃ ፋሚሊዎች ሴኪሪቲ ካሜራ ንግጠም እንደዛ ቤት ብቻ። ግን እነዚህ ነገሮች ብሩክ በቀጣይ ጊዜያቶች ግልጽ ታደርግልናለህ ብዬ አስባለሁ። ብቻ ለማንኛውም ግን አሁን ከጅምሩ በጣም ቅብጥብጥ ብዬ ጀመርኩ። ያው እንግዲህ ከቪዲዮ ነው ምንም ማድረግ አይቻልም እና ራሴን አስተዋውቄ ልጀምር። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የጨረቃ ፋሚሊ መቀላቀል ትችላላችሁ። አንድ ላይ ከጨረቃ ፋሚሊ ጋር ወደፊት እንገሰግሰዋለን። ደግሞ እየጀመራችሁ ማለት ነው። ትላንት በጣም አኩርታችሁኛል። እውነት ኮመንት ላይ የምትሰጡኝ ኮመንት ላይክም ስታደርጉ ምናምን በጣም ከጠበቅኩት በላይ ስለሆነ ሁላችሁንም ማመስገን እፈልጋለሁ። ያቺን ነገር ብንደግማት በጣም ደስ ይለኛል። እየጀመራችሁ ሁላችሁም አደራ ላይክ እያደረጋችሁ ጀምሩ። 1000 ላይክ አልተሳካም ትላንት፣ ግን በዛሬው ይሳካል ብዬ አስባለሁ። እሱን ለማሳካት ሞክር። ቪዲዮን እስከ መጨረሻ ፈታ ብላችሁ ተከታተሉ። በቀጥታ ወደ ቪዲዮ እንግባ። በእውነት እኔ ምን አገባኝ? ይመለከተኛል አጋች አይመለከተውም። ግን ቤቱ ደስ ይላል። ማርያም አንድ ሰው እንኳን አለው የሚለኝ ልጥፎ ይጥፋ። እኔ ያለው ሰው በእናትህ የምርተው እንዴ ብሩክ አለልሽ። እኛ ምን አናስፈልግም እኮ እኛ ቤተሰብ እናስፈልጋለን። እንደ እነሱ መሀል ሁለት ሰዎች በፍቅር እየሄዱ እያለ ለምን ጣልቃ እንገባለን? እኛ ጀስት ከመደሰት አብረው በደስታቸው ከመደሰት ውጭ ምንም በዚህ ሰዓት ልናደርግ ምንችለው ነገር የለም። ኢቭን ብንችል ራሱ አፋችንን እንቆጠባለን እንጂ ምንም አናደርግም። የለንልሽም ሀይሚ። በዚህ ሰዓት ብሩክ ብቻ ነው የሚያስፈልግሽ። ማንም በዚህ ሰዓት ከአንቺ ጎን አያስፈልግም። ምን አርጉኝ ነው የምትለው? ምን አርግ ቡና ታፊያ ያለሽ እዚህ ቤት ውስጥ ማርያምን። እኔ እና አንቺ ፏ በላይ እኔ እዛ ምግብ ስር ያልከኛ እንዴት ነው ደግሞ ቡና ማፈለው? ምን ችግር አለው? አሁን ስቶቭ ፈጣን ነው ጥር በቃ። እኔ እነዚህ ሰዎች ማለት ነው የሆነ የራሳቸውን ዓለም ፈጥረው እየኖሩ ነው። ሁሉን ነገር እርሰት አድርገው ማለት ነው እና ማለት ነው አሁን ለፍቅር አንዳንድ ሰዎች በጣም ብዙ ነገር ማቴሪያል መስፈርት ብለው ያስባሉ። ግን ለፍቅር እነዛ ነገሮች መስፈርት እንዳልሆኑ በዛሬው ቪዲዮ መረዳት እንችላለን። ያው በእርግጥ ያው እንደዚህ አይቀጥሉም። ያው ወጥተው ነገር የተሻለ ቤት ውስጥ ነገር ወይ የድሮ ቤት ወይ ደግሞ ከዛ ቀይረውን ቢሆን ሌላ ቦታ መሄዳቸው አይቀርም። ግን ፍቅር እንዲኖር ወሳኙ ነገር ቁስ እንዳይደለ እነሱ ማሳያ ናቸው። በቃ የራሳቸውን ዓለም የራሳቸውን የፍቅር ዓለም ፈጥረው እየኖሩ ነው እና በጣም ልናበረታተው የሚገባና እኛም ደግሞ ላይፋችን ላይ ልናመጣው የሚገባ ፍቅር የሚለውን ነገር ከቁስ ጋር እንዳናያይዘው የሚያስተላልፍ አይነት መልእክት ነው። በውስጥ ታዋቂነትም ቢሆን ማለት ነው እና እኔ ተመችቶኛል። እውነት ለመናገር እገታውም ተመችቶኛል። የሚያሳዩትም የፍቅር ቪዲዮ በጣም ተመችቶኛል እና ከተመቻችሁ እስቲ ላይክ እያደረጋችሁ ከኔ ጋር ሀሳባችንን መስማማት እንችላለን። ጨዋታው ደርቷል። እናንተ ደግሞ እዚህ ምን ሊሆኑ ነው? እንደዚህ ተመችቶኛል። እኔ ግን ማለት ነው ቤተሰብ ይሄ ወንድ ልጅ ሲያፈቅር ጅል ነው የሚሆነው የሚባለውን አባባል በፊት አላምንም ነበር። አሁን ግን አመንኩ።
በትክክል አሁን እጄን ሰጥቼ አምኛለሁ። ምናልባት እኔም ሳፈቅር ጅል ልሆን እንደምችል እያሰብኩ ነው። ቤተሰብ እንዴት ታስባላችሁ? አሁን ብሱ ሲያፈቅር ጅል ይሆናል አይሆንም የሚለውን እስቲ ንገሩኝ። ግን ይሄ ነገር ቆይ ሳክስ አይደለማ? ወንድ ልጅ ሲያፈቅር ጅል ይሆናል የሚባለው ነገር ማለት ነው። እኔ ዛሬ አረጋግጦልኛል፣ ብሩክ በትክክል አረጋግጦልኛል። ግን ማወቅ የምፈልገው ሴት ልጅ ስታፈቅር ምንድን ነው የምትሆነው? ይሄን ነገር አይቼ ኤክስፒሪንስ አድርጌ ስለማላውቀው አላውቅም። ግን ስገምት ሴት ልጅ ስታፈቅር ለወንድ ልጅ ሞር ሪስፔክት ትሰጣለች መሰለኝ። በቃ ታከብሯለች፣ ምናምን ነገር ታዝላታለች፣ ምናምን እንደዛ ይመስለኛል። እና እስቲ ሴቶች ንገሩኝ፣ ሴት ልጅ ስታፈቅር እንዴት እንደምትሆን አስረዱኝ እስቲ። ያረደ እያሉ ልጠልፊ ደስ ይለኛል እኮ እኔ በፍቃደኝነት። ምን አሁን አልተጠለፍኩም ነው? ጠለፊኝ እስቲ እንዴ ሲጀመሩ እኮ ማለት ነው። አሁን አልተጠለፍኩም ለማለት ነው። ተጠልፋል እኮ ኦልሬዲ ተጠልፋል። የተጠለፍከው ግን እንደዚህ በአካልና ነገር አይደለም፣ ልብ ተጠልፏል። በቃ ሄዷል ከሃይሚ ጋር ልብ። አሁን እሷ ማለት ነው እዚህ ቤት አንተ እዚች ቤት የመኖር ሚስጥር እሷ እዚህ ቤት ስላለች ነው። እዚህ ባትኖር አንተም ባትኖርም ጀስት ሃይሚ ያለችበትን ነው የምትሄደው። እና ያው እንደዚህ ተብሎ ባይነገርም ግን ሃይሚ ጠልፋለች። አይመስላችሁም ቤተሰብ? ጠለፋ እኮ የግድ በአካል እንደዚህ መታሰር ላይሆን ይችላል። ያው እንግዲህ ጠለፋ በብዙ አይነት መንገድ አለ። በአእምሮ መጠለፍ አለ፣ በልብ መጠለፍ አለ፣ በሀሳብ በብዙ ነገር መጠለፍ፣ በመንፈስ ራሱ መጠለፍ አለ። እና ብሩክም ተጠልፏል። እውነት ለመናገር ሃይሚ ብቻ አይደለችም የተጠለፈችው። እሷ የአካሉን የተጠለፈችው፣ እሱ ደግሞ የፍቅሩን የተጠለፈው ማለት ነው። በእርግጥ የፍቅሩን ሁለቱም ናቸው የተጠለፉት፣ እሱ ብቻ አይደለም። ግን አልተጠለፍኩም ብለን እንዳታስብ ነው ብሩክ፣ ይሄን ላንተ የምነግረው። እኔ ምንም አላደርግም። እሺ አስወጣኝ። ምንም አላደርግም። እውነት ምንም አልፈጥርብህም። ምን ልፈጥር ይፈልግሻል? አንተ ጋር ጣላ ምንም አልልም እኮ ምን ልፈጥር ይፈልግሻል? መጀመሪያ እኔ እኮ ማለት ነው ቤተሰብ፣ እኔ እንዲሁም በጣም ያስተዋልኩት ነገር መሰላችሁ፣ ቤተሰቦቿ ራሱ ማለት ነው ጠለፈውን ወደውታል። ከኤፍሬም ውጭ ኤፍሬም ነው ትንሽ ችግር እየፈጠረ ያለው እንጂ ቤተሰቦቿ ራሱ እኮ ማለት ጠለፈውን ተመችቷቸዋል መሰለኝ። እስከዛሬ አንድም ትንፍሽ ያለ ሰው የለም። በቃ ሃይሚን ጠለፋት፣ ልጄን ከሀገር አስቀረ ምናምን ብሎ የመጣ አንድም ሰው የለም። እና ይሄ ምንን ያመለክታል? ግልጽ ነው እንግዲህ ጠለፈው እንደተመቻቸውና ብሩክ ጋር ሃይሚ እንድትቀር እንደሚፈልጉ ያሳያል። እና እኔ ቤተሰቦቿ ከተስማሙ እኛ ለምንድን አንስማማው? አንዳንድ ማይስማሙ ሰዎች ሊኖሩ ይችላሉ፣ ግን ስለነሱ አያገባንም። እኛ ከተቃጠሉ ይቃጠላሉ፣ ከተናደዱ ይናደዳሉ፣ ሀሳባቸውን ቀይረው ደግሞ ከተመለሱ ይመለሳሉ። ግን ዋናው ነገር ቤተሰቦቿ ራሱ መስማማታቸው ነው። ሴትዮ ያገጥኩሽ እኮ እኔ ነኝ፣ አንቺ አይደለሽም። ምን የምፈልገው የምትይው ከማሽን ለምቦጭሽን ይዤ ነው ማራገፍልሽ። ተጠጋሽኝ እኮ ያራዳለች። ኧረ ተው። አሁን ማንን ለማጃጀል ነው? አሁን በሰበብ አስበቡ ማለት ነው። ትጠጋጉና አንዱ ላይ ያሳብባል ምናምን ነገር። ኧረ ተው። እቺ ነገር እኮ ማለት ነው እኛም እናውቃታለን። ጀስት አሁን ላይ ባይኖርም ግን እኛም እናውቃታለን። ብሩክም የሆነ የፈለገው ነገር አለ፣ ሃይሚም የሆነ የፈለገችው ነገር አለ። እኔ አሁን ማቀሳሰር አይሁንብኝና ማለት ነው ቤተሰብ፣ እዚች ጋር ሁለታችሁን ጥፋተኛ ናቸው። አንተም ተጠግታታል፣ ሃይሚም ተጠግታለች። ግን እንደ ቤተሰብ የምናስጠነቀቃችሁ ነገር ከትዳር በፊት አደል ቤተሰብ፣ ከተስማማችሁ እስቲ ኮመንት ላይ ምናምን ነገር ንገሩኝ። ከትዳር በፊት ብለናል ብቻ። ለማንኛውም ግን እንቀጥል። ጌታዬ ሆይ ነፍሴን ተቀበላት። አምላኬ ሆይ አሁን ልትወጣባት ነው አስችሎ። እኔ እኮ በጣም ቀንሻለሁ። ከቃል በቃል ስጦታ ኧረ ተው እንዳትፈርጥ ሃይሚ እንዳትፈርጥ። አንተ የምታክል ሰው ለመሸከም ምናምን ነገር እየሞከረች ተው ግን ማለት ነው። እኔ እውነት በጣም ሌላ ያስተዋልኩት ነገር ቤተሰብ መሰላችሁ፣ ይሄ ቤት ያለ ልክ ፍቅራቸውን እያበዛው ነው እና 2-3 እጥፍ ማለት ነው በፊት ከነበራቸው አይነት ፍቅር ማለት ነው ይሄ ቤት እያበዛው ነው። አይመስላችሁም ቤተሰቦች? እኔ ብቻ ነኝ የታየኝ ወይስ እነተም ታይታቸው? በእርግጥ በፊትም ማለት ነው በጣም ቆንጆ የፍቅር ጊዜ ነበራቸው። ግን እቺ ቤት በጣም አደገኛ ቤት ናት። እቺ ቤት በጣም አደገኛ ቤት ናት እና እኔ ደስ ብሎኛል እውነት ለመናገር። ጀስት በቃ ከዚህ በኋላ ማድረግ ያለባችሁ ብዬ ያው እየተጫወትንም ምንም ያደረግን ቢሆን መናገር የምፈልገው ነገር በደንብ ተጠንቀቁ። ከዚህ በኋላ አንድ ነገር በቃ ቢከሰት በደንብ ነው የምትጎዱት። ምክንያቱም በየጊዜው እየጠነከረ የመጣ ፍቅር ስለሆነ ጀስት እንድትጠነቀቁ ታናሽ ወንድማዊ መክሬን ልምከር ብዬ ነው። እና እስቲ ቤተሰብ እናተመከሯቸው። እውነት ለመናገር ስንሳሳቅ ብቻ እንዳንዘናጋ ከውጭ የሚመጣውን ፎርስ ከውጭ የሚመጣውን ኃይል ተዘናግተን እነዚህን ልጆች አደጋ ላይ እንዳንጥል እየመከርንም እንቀጥላለን ማለት ነው። ምን ይደረግ እንግዲህ ደፍሶብናል። በጣም ነው የሚያምሩ። በጣም ቤት ልብስ አይ ቲንክ ይመስለኛል ጽጌ ጋር ነው የተሰራው። ጽጌ ፋሽን
እሺ ቆይ አሁን ማለት ነው የብሩክን ሬት እናደርጋለን። ከዛን ደግሞ የሃይሚን ለብቻው ሬት እናደርጋለን። ከ10 ስንት እንሰጣለን የሚለውም ማለት ነው። እኔ ለብሩክ እውነት ለመናገር ከ10 10 ሰጥቻለሁ። ቤተሰብ እናንተ ከለብሩክ አለባበስና በቃ ለልብሱ አጠቃላይ ማለት ከ10 ስንት እንደምሰጡ ትነግራላችሁ። የሃይሚንም በኋላ ደግሞ እናያለን። ከዛን ሁለቱ ደግሞ አንድ ላይ ሲሆኑ ያለውን አንድ ላይ ከ10 እንሰጣለን ማለት ነው። ብቻ ለማንኛውም ቆይ ቀጣይ የሃይሚን እናያለን። ቄጤ መሆን አልጋ ላይ ጎዘጎዘው። ኧረ ተው ልጅቷ ያስተካከለችውን ቤት ይኸውና የሃይሚም እንግዲህ ልብስ ደርሶልናል። እንግዲህ ለሃይሚ ስንት ትሰጣለህ? ኧረ የሃይሚ ግን እውነት የብሩክን 10 ባልኩበት የሃይሚን 10 ማለት አልፈልግም። የሃይሚን ከ10 ማለት ነው 20 ነው የሰጠሁት። ከ10 11 ራሱ ይባላል። ከ10 20 ነው የሰጠሁት። ግን እኔ እውነት በጣም ተመችቶኛል የሃይሚ። እስቲ አንድ ላይ ሲሆኑ ደግሞ ያለውን አይተን ሬት እናደርጋለን። አንድ ላይ ስንሆን ግን ውበቱ ይብሳል አላልኩም? ይብሳል። እኔም ብያለሁ። ያው እኔም ያልኩትን ነገር ነው አሁን ብሩክ እዚች ጋ ያለው። አንድ ላይ ስትሆኑ ደግሞ ማለት ነው ከ10 ማለት ነው ከ100 ያልፋል። እስኬሉን ይሄ መለኪያውን ይሰብረዋል። አንድ ላይ ስትሆኑ መቼም እኔ በዚች አጋጣሚ ለመረቃችሁ ልታችሁንም አይለያችሁ፣ ውለዱ፣ ክበዱ ብዬ መመረቅ እፈልጋለሁ። ግን አንድ ላይ ሲሆኑ ያለውን ከ10 ስንት ሰጣችሁ ቤተሰብ? እኔ ከ100 አልፏል። እኔ ከ100 አልፏል። አልበላም አትበይም ከፈለግሽ ተነስተሽ ምግቡን ለማቅረብ አቅረቢና አልበላምሽ ካቀረብኩ ግን አበይም ለብቻዬ ነው በለው። እንዴ ዝብዝብ አልበላም አቅርብ እኮ ለራስሽ እኔ ያልነካብሽም አልበላም። እንዴት ነው የሚባለው? የበይ አለመስማማት ለተበይ የበጀለው አድል የሚባለው ሽሯ ናት። በዚህ ሰዓት እሳይ ይሆናል ነገር እያለች ያለችው እና እንደዚህ የምትቀጥሉ ከሆነ ማለት ነው በረሃብ መሞታችሁ ነው እናንተ ሰዎች። ኧረ ተው ሃይሚ ምናምን ነገር ተነሳሽ አቅርቢ በቃ። ምንድን ነው ይሆናላ? እሱ አባወራው ነው ነገር አንቺ ደግሞ እማወራዋ ነሽ እና ማለት ነው እዚች እሱ ከውጭ ነው ነገር ጥሩ ግሮና ነገር ይመጣል። አንቺ ደግሞ ቤት ያለውን ነገር ፏፏ ታደርጋለሽ። ይሄን ስል ደግሞ ሴት ልጅ አትስራ ምናምን ነገር ለማለት አይደለም፣ ግን ጀስ ይሆናላ ቫይቡ እንዲመጣ የቤተሰብ እንትኑ ስትራክቸሩ በጣም ቴስት እንዲኖረው በጣም ደስ እንዲል እንደዛ ቢሆን ጸዴ ነው ይሆናላ። በቃ እናውቃለን በወላጆቻችን ምናምን ብዙ በቃ ስናይ ስለቆየም ማለት ነው። እና አንድ ማለት እንፈልገው ግን ማለት ስትፎካከሩ በረሃብ እንዳትሞቱ እናንተ ሰዎች። ስትፎካከሩ ገና ይሄ ወባነሽ ታይፈስ ነሽ ታይፎይድ ምናምን ነገር ተብሎ ሐኪም ቤት ነገር እንዳትሯሯጡ። ወሻውን ከዛ ጋር እንዴት ላምጣው? የምትወደኝ መስሎኝ የልቤን ዝርዝሬ አይ በጌታ ማለት ምን እሺ ቆይ እኔ ማለት ነው ትላንትም ብያለሁ ቤተሰብ እያጨናነቃችሁ ግን አይደለም እየታዘብኳችሁ ነው። ይሄን ነገር ስንቶቻችንን ቆይ ወደ ቬሎና ወደ ሱፍ እንዲቀየር ምንፈልገው? እሱ ጥቁሩን ሱፍ ለብሶ እሷ ደግሞ ነጫውን ቬሎ ምናምን ነገር ይሄ ዝርፍፍ የሚለውን ቬሎ ምናምን ነገር አድርጋ መች ነው የምናየው? ለምንድነው ማታጨናንቁት? ኮመንት ላይ እየገባችሁ ማለት ነው ይጋቡ እያላችሁ እየጻፋችሁ አጨናንቋቸው። እዚህም ኮመንት ላይ እዛ እነሱ ቤትም እየሄዳችሁ ማለት ነው። እና እኔ እውነቴን ነው ወደ ቬሎና ወደ ሱፍ ተቀይሮ ማየት እፈልጋለሁ በትክክል ማለት ከዚህ በኋላ ይሄ ምንም ወለም ዘለም የለም፣ ቀጥታ ወደ ተዳር ነው። እንደዚህ ሽሮ እንደሚጣፍጥ አላውቅም ነበር። በፍቅር እስካሁን እየበላ ነው ስላለ አሁን ቀርቦ እንግዲህ እየበሉ ነው። እኔ ቆይ ቤተሰብ አሁን እነሱ ብዙ ጊዜ አስቀንሰውናል። እኔ ደግሞ ምርቃቴን ለእናንተ ላድረስ። በተለይ ደግሞ ላጤ ለሆነ በእርግጥ ላጤ ለሆናችሁ ብቻ ሳይሆን ለሁላችንም ማለት ነው አንድ ያለኝን ምርቃት ልበላችሁና ቪዲዮችንን እንዘጋለን። እኔ ማለት የምፈልገው ነገር መሰላችሁ፣ ያላገባችሁ የምታገቡበት ዓመት እንዲሆን፣ ያገባችሁ ደግሞ የምትወልዱበት ዓመት እንዲሆን፣ የወለዳችሁ ደግሞ ልጆቻችሁ አድገው የልጆቻችሁን ፍሬ የምታዩበት ዓመት እንዲሆን ለሁላችሁ ምርቃቴ ምናምን ነገር በዚሁ አሰፍራለሁ። ይህን ነገር ለእኔም ያስፈልጋል። ይህን ነገር እውነት በተለይ ደግሞ የመጀመሪያ ያላገባችሁ እንድታገቡ የምትለው ለእኔም ታስፈልጋለች እና እኔም ለራሴ አሜን ብያለሁ። እናንተ ኮመንት ላይ አሜን እያላችሁ የዛሬን ቪዲዮ በዚህ እንዘጋለን። ይህን ይመስል ነበር የዛሬ ቪዲዮ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። የጨረቃ ፋሚሊ እንደተለመደው ደግሞ ላይክ እያደረገን 1000 ለማስገባት ሞክር። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።